ባሻይቱ እኔ በመላው እችላለሁ ቀጥም ቀዩ ነው ብለሽ ጠይቀሽኝ የለም እንዴ አፌር የመጣው ነው እንጂ እንዴት እንዳላላቅ እንዴት ዋሽ ሊልይ ሰላሜን ካጣው ቆየው ባሻና ሃይሚ እንደዚሁ እየጮሁ ስራ ሊያሰሩኝ አልቻሉ እስቲ ከሰሙዩ ነገር በላቸው ሃይሚ አንዴ ትራይ ብቻ ይሄን ያባብ ተሳስቼ ነው ሊልይ ይሄን ለኔ ተዩ ሃይሚ አቤት ባሻ ቁም ሳጥን ውስጥ የለም እስኪ አልጋስ ወርቆ ኮነ ፈልገው እሱ ውስጥ ቅድም አይቼዋለሁ የለም ጠብቁኝ በቃ መጣው ቴሊሊ እስካሁን ቤት ሆነሽ ነው እንዴ ያላየሽ ከመኝታ ቤት ስላልወጣሽ ነው ያላየሽ መቼስ እስካሁን ቤት አትሆንም ብለሽ ነው አይደል መኝታ ቤት ያልመጣሽ ድምጽ ስለማይሰማ ያለሽ አልመሰለኝ ሃይሚ መጣው ምን ነው የኔ ልጅ አሞሻል ትንሽ ራሴን አሞኛል ግን አታስብ ከነገ ጀምሮ አዲሱን ቢሮዬን ጨርሼ ስመለስ ደህና ሆናለሁ ምን አስቸኩለሽ ቢሮሽ በመፈልጊው መልኩ እስኪ ያልቅ ለምን ቤት ሆነሽ አትሰሪም እናንተ እዚህ እየጮኻችሁና እያወራችሁ እንዴት ነው ስራዬን መስራት የምችለው አታስቢ ከነገ ጀምሮ ወደ መርማሪነት ስራዬ ስለምመለስ ማንንም አይረብሽሽም አዎ እኔም ስራ ነኝ ሃይሚም የምትለማመደው ፊልም አላት ስለዚህ ስራሽን ለመስራት አትቸገሪም እስቲ እናያለን ደሞ ማሪ ነገ ልምምድ እንደጨረስኩ ደውልልሃለሽ ትመጣልኛል የኔ ፍቅር የኔ ስራ ሁኔታ ያወቅሽው እኔ እኮ እንደፈለኩ መግባትም መውጣትም አልችልም አይቻልም ሁሉም አክተሮች ልምምዳቸውን እንደጨረሱ ፍቅረኞቻቸው ናቸው መተው የሚወስዷቸው ስለዚህ ትመጣታለህ የነሱ ባሎች ስራ ከሌላቸው የኔ ጥፋት ነው እንደውም ደህና ደርሽ ፍቅር እማ ወዴት ነው ባሻ ደግሞ አታያትም እንዴ አኩርፋ ስትገባ ላባብላት እቺ ደግሞ አዲስ ዘዴያችሁ ነች አይደል አይቻልም ቁጭ በል አባቢ ሃይሚ እኮ አኩርፋለች ያባብላት ካለዛ ክፍተት ይፈጠራል እሺ ይግባ እኔ በልብ ድካም ሞትላቸዋለሁ ይሄን ነው አይደል የምትፈልጉት እሺ አልገባም ጧት አባብላታለሁ አንተ መታ እንኳን አታባብለኝ ምን አይነት ጨካኝ ነህ አባቢ እውነቱን ነበር አትወደኝም ነበር እኮ እኔስ ምን አልኩኝ ታዲያ እኮ አትናደጅ እኔ ተፈጠረውን አስረዳታለሁ አመሰግናለሁ ሊሊ ብቻ እናንተ እዚህ ቤት ውስጥ ባለመጮህና ባለመጣላት ተባበሩ ካለዛ ራሴን መፈንዳቴ ነው አታስቢ የኔ ልጅ ሁለተኛ አይለመደን አመሰግናለሁ አባቢ ይሄ እንግዲህ ድብቁ ቤቴ ነው በነገራችን ላይ ይሄንን ቤት ካንተ ውጭ ሌላ ሰው ማወቅ የለበትም ሰላም ነው አባቢ ከልጅ ጋር ነው እንዴ ስራውን የምንሰራው አየህ የወንጀል ስራዎችን መመርመር ጥንቃቄ ይፈልጋል ለዚህ ነው ከልጅ ጋር የምሰራው ባዳማ ያው ባዳ ነው እሱስ ተከክሎት በነገራችን ላይ አያትህን ማን የገደላት ይመስላል እናትና አባቴ እንደነገሩኝ ከሆነ ታማ ነው የሞተችው እኔ ግን አላመንኳቸው ጎበዝ ሁሌም ቢሆን የተነገረንን ነገር ማመን የለብንም ቆይ የተነገረ እውነት ከሆነስ በህልሜ አያቴ እጇን ዘርግታ ስትለምነኝ አይቻለሁ በእርግጠኝነት ከኔ ፍትህ ፈልጋ ነው የሚሆነው በቃ አየ ልጅ ነገር ብናስረዳሽ አይገባሽም ይሄ ውስብስብ ነገር ነው ይልቅ ወደ ስራሽ ግቢ እሺ ይቅርታ አያት በሰዓቱ ከማን ጋር ነበር ጸበኛ የነበረችው ጎረቤታችን ደበበ ይመስለኛል ልጅ እያሉ ደበበ የአያቴ ኤክስ እንደሆነ ሰምቻለሁ እስቲ አስቡት ደበበ ኤክሷ ከሆነ አያቴ ስታገባ ምን እንደሚሰማው ደበበ አታመልጠኝ የውላችሁ ሰውን ከመወንጀላችሁ በፊት አያት ታማ ለመሞቷን አረጋግጥ እሷን አትስማት
ምርመራ ለነገ የሚባል ነገር አይደለም። ስለዚህ ምርመራችንን ከደበበ ቤት እንጀምራለን። አባቢ ሰሌላ የተፈጠረው ነገር ከተፈጠረ ለሁላችንም ጥሩ አይደለም። አይዞሽ አታስቢ። እኔ አባትሽ ብዙ ነገር አውቃለሁ። በልተነስ እንሂድ። አራስሽ እኮ ነሽ 10 ተኩል ድረስ ያልሽኝ። ቢሆንስ ታዲያ እንደ ባል ትንሽ ቀደም ብለህ አትመጣም? ሰላም ሊሊ፣ ቆይ እንዳስረዳሽ እድል ስጭኝ። አልሰጥህም። እንደውም ለድራማዬ ቮካል መስራት አለብኝ። ሃና 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 አቤት አባቢ ጠራኸኝ? ብጠራሽ አልሰማ ስትይኝ እኮ ነው የመጣሁት። ይቅርታ አባቢ፣ ስራዬን ለመስራት ያለኝ አማራጭ ይሄ ነው። ለማንኛውም ለስራ ማስኬጃ የሚሆን ትንሽ ገንዘብ ያስፈልገኛል። ምን ያህል ነው የፈለከው? እርግጠኛ አይደለሁም። ነገ ነው የምገዛው፣ ግን ዛሬ እንድትዘጋጅበት ነው። ታዲያ ጠዋት ይደርስ ነበር እኮ። ግን ምን ልገዛ ፈልገህ ነው? ለስራና ራሴን ለመጠበቅ ሽጉጥ ያስፈልገኛል። ሽጉጥ ነው ያልከኝ? አዎ። ምን ነው? ሽጉጥ ብርቄ እኮ አይደለም፣ ስተኩስ ያደኩበት ነው። አይቻልም። ምን? ገና ለገና ገንዘብ ጠየቀኝ ብለሽ ነው የምትከለኪኝ? አባቢ የፈለገውን ብታስብ እዚህ ቤት ሽጉጥ አይገባትም። ወይኔ ባሻ፣ ታንክ እንዳልነዳሁ መድፍ እንዳላገላበጥኩ ሽጉጥ ተከለከልኩኝ። አባቢ በወጣትነት ብዙ ነገር ማድረግ ትችላለህ ማለት አሁን ማድረግ ትችላለህ ማለት አይደለም። ወይኔ ባሻ፣ አንቺን ለማሳከም ብዬ ሽጉጤን መሸጤ ነው የቆጨኝ። አባቢ የፈለገውን ብትል ሐሳቤን አልቀይርም። ችግር የለውም፣ ጥፋቱ የራሴ ነው። ልጅህን ለማሳከም ሽጉጥህን መሸጥ ነው ጥፋቱ? ሽጉጤን ሸጬ ያሳደኳት ልጅ ይኸው ዛሬ አድጋ ከለከለች። ይቅርታ አባቢ፣ ከሽጉጥ ውጪ የፈለከውን ነገር ጠይቀኝ። እሺ፣ ህፃን እያለሽ ያሳከምኩበትን ገንዘብ ስጪኝ። አዝናለሁ፣ አልችልም። ድሮም ልጅ አይወጣልኝ። ወይኔ ባሻ፣ ወይ እስካሁን አልታረቃችሁም እንዴ? ባሻ የለም እንዴ? ባሻ ወጣ ብሎ ነው ይመጣል። አሁን አታስቀይስ። ተጣልታችሁ ልታድሩ ነው? ይሄ ፊልም ቦታ መተው ሰደኝ የምትለውን ነገር ካላቆመች አንተረቅ። ሰው እንዴት ከሚስቱ ስራውን ያስበልጣል? ሰማሻት አይደል የምትለውን? ስራ አንተተ በየቀኑ እየመጣው ሰደኝ እኮ ነው የምትለው። ቆይ አትጣሉ። ይኸውልሽ ሃይሚ፣ ሰሌን ታረጁ። ስራ የሌለበት ቀን መቶ ይወስድሻል። ስራ ያለው ቀን ደግሞ ራስሽን ችለሽ መምጣት ልመጂ። እንዴ ሌሎች እኮ ባሎቻቸው ናቸው መተው የሚወስዷቸው። የእነሱ ባሎች ሰነፍ ስለሆኑ ነው። ጎበዝ ሚስት ባሏ ሰርቶ ሲገባ ነው ደስ የሚላት። ጎሽ እንደሱ ነገር የለም። ይኸውልሽ ሃይሚ፣ ባልሽን የምታውቂው አንቺ ነሽ። ግን ደግሞ ራስሽን ከሌላ ሰው ጋር ማፎካከር የለብሽም። እሺ ችግር የለውም። ግን ስራ የሌለው ቀን አይመቸኝም ይበለኝና አገለዋለሁ። አታስቢ፣ የዛኔ እኔም ገለዋለሁ። አመሰግናለሁ ሊሊዬ። ባሻ ግን ምን ሆኖ ነው ያረፈደው? ትንሽ ተጨቃጭቀን ወጥቶ ነው ይመጣል። አልፎ አልፎ ለካ ጸብም አሪፍ ነገር ነው። ቆንጆ ሽጉጥ በእጄ ከነካሁ ብዙ ጊዜ ሆነኝ። ሽጉጥ እንደሚወድ ያወቅኩት በዚህ ሌሊት ካልመጣው ብሎ ሲጨቀጭቁኝ። ይገርምሃል፣ የመጀመሪያ ጥይቴን የተኮስኩት 6 ዓመቴ ላይ ነበር። በ6 ዓመት ሽጉጥ መተኮስ ይገርማል። እሱ ነው የሚገርምህ። የመጀመሪያ ጥይቴን መሬት ላይ አልወደቀም። ብቻ ኢላማውን የመታሁት እንዳይ ነው። አረ ጎረቤታችንን ነበር እግሩን የመታሁት። አልዋሽም። ያነጣጠርኩት ግን አባቴ የሰቀለው ጣሳ ላይ ነበር። ግን እንደ ድል ሆኖ ጎረቤታችንን አገኘሁት። ሰውየው ግን ደህና ነው? ምን ይሆናል? እንደውም ግንባሬን ስሞ አባቴን ጀግና ነው የወለድከው እንዳለው አስታውሳለሁ። ዋናው ሰውየው ደህና ነው። አልዋሽም። ሰውየው ከዛ በኋላ በክራንች ነው የሚሄደው። ግን ይኸው ይኮራብኛል። ገንዘቡ ከያዙ እንለያይ። ይዣለሁ። ከዛ በፊት ግን ኢላማዬን ላሳየህ።
አይ እንደሚችሉ እኮ ግንባሩት ያስታውቃል። እንግዲህ እምቢ ካልከኝ ምን ይደረጋል? ቆይ ግን ባሻ አኩርፎ ውጭ አድሮ ያውቃል? ዘና ብለሽ አስቢ። ምናልባት ተናግረሽው ወይ ተጨቃጭቃችሁ ውጭ አድሮ ያውቃል? እስኪ አስቢ። አይ ውጭ ሲያድር ትዝ አይለኝም። አትናደድ። ማን ያውቃል ዛሬ ሊያድር ይችላል። አባቢ የፈለገ ነገር ቢመጣ ውጭ ያድር። አላልኳችሁ? ውጭ ያድር። ባሽዬ ጠፍተህ እኮ አስጨነከን። አባቢ አሁንም ተናዳል እንዴ? ምን አናደደኝ? ባሽዬ ተናግሮ ያስቀየመ ሰው አለ እንዴ? ማለቴ ከሊሊ ውጪ። እስቲ ሞክረኝ። አይዞህ አባቢ እኔ ልጅህ አለሁልሽ። ቆይ የት ነበርክ? እዚሁ አካባቢ ዞር ዞር እያልኩ ነበር። ኧረ ባሻ በዚህ ሰዓት ጊዜው እኮ ከፍቷል። ጠንቀቅ ማለት አለብህ። ወንድ የሆነ ይሞክረኛ። ተሸክሜ የምዞረው እኮ ዱላ እንዳይመስልህ። ምንድነው ተሸክመህ የምትዞረው? አይ እንዲሁ ለጨዋታ ነው። ተይው። አባቢ ሽጉጥ ገዛ እንዴ? ሽጉጥ አለን ማለት ነው? ከዚህ በኋላ አንድ ሰው ይናገረኝ። የምን ሽጉጥ ነው እንዴ? ሊሊ የሆነ ነገር በይ እንጂ። አይዞህ አትንቦቅቦቅ። ሽጉጥ የሚፈራውን ነው የሚመታው። አሁን መምታትን ምን አመጣው እዚህ? አረ ሊሊ የሆነ ነገር በይ። እንዴት ሳትስፈቅደኝ ትገዛለህ? አይዞሽ። የሚያናድደኝ ከሌለ ድምጹን አሰሚው። ሰማችሁት? ይኸው ከተናደድኩ ተኩሳለሁ እያለ እኮ ነው። እኔ አሁንስ እዚህ ቤት መከራከር ስልችት እያለኝ ነው። እንዴ ሊሊ የት ልትሄጂ ነው? በማታ መጨቃጨቅ አልፈልግም። ነገ እናወራለን። ደህና ደሩ። እንዴ ዛሬስ? አይዞህ አትፍራ። 9 ነፍስ ያለው የለም። ሽጉጥ የያዘ ሰው ዲያሎግ ነው ይሄ። ቆይ ባሻ ያናድድ ሰው አለ እንዴ? የሚያናድድ የት ይጠፋል ብለህ ነው? ማሪ ራሴን ለመከላከል ሽጉጥ ያስፈልገኛል። ግዛ። ታዲያ ምን ችግር አለ? አባቢም ደስ ይለዋል እኮ። ለምን? የሚተኩስበት ሰበብ እኮ ነው የሚፈልገው። ታድዬ የሚያስፈራ ቤተሰብ ሊኖረኝ ነው። ለማንኛውም ባሻ እስኪተኛ አጠገቤ ሁኝ። ትተሽኝ ከገባሽ ጥሩ አይመጣም። አልገባም። አዎ ሃይሚ አቤት። ገቢና ተኝ። እኔ ደግሞ ዝም ስትሉኝ እዚህ ምተኛ መስሎኝ ፈርቼ ነበር። ደህና ደሩ። ባሻ አስፈላጊ ነው እና ይዤው ልተኛ? ለጥንቃቄ ይዘው ብተኛ ይሻላል። ከዛ በሽጉጥ ብለኸኝ ባርቆበት ነው ብለህ ልትዋሽ ነው አይደል? አሁን እዚህ መመታታትን ምን አመጣው? እና በሽጉጥ ወጣ አላማስልበት። እንደው ሳትዋሽ ንገረኝ። ሽጉጥ የገዛው ምን አስበህ ነው? ሽጉጥ እንጂ የጠፋው አናዳጅ መች ይጠፋል? ማለት ምን አይነት ማለቴ? ለአንተ ምን አይነት ነው አናዳጅ ሰው ማለት? ያንተን ያህል አናዳጅ ባይኖርም አይጠፋም። አይዞህ አትደንግጥ። ሽጉጥን በስሜታዊነት አልተኩስም። እንዴት አረጋጋኸኝ መሰለ። አሁን ወሬውን ትተኛ። ለምን ተኛለሁ? ምን አስበህ ነው? ምንድን ነው የሚለው? እና ቁጭ ብለህ ልታድር ነው? ለእኔ አታስብ፣ አንተ ተኛ። አይ እኔ ቆያለሁ። እኔም እቆያለሁ። ባሻ ግን ሰው ገለህ ታውቃለህ እንዴ? ከመሞት አይሻልም? አይሻልም። እኔ ሰው ከምገል ብሞት ነው የሚሻለኝ። የምትፈልገውን እንግዲህ አንተ ታውቃለህ። ፈርቼ እኮ አይደለም። ሊገለኝ ቢመጣ ግን እኔ ነኝ የምቀድመው። እንተያያለና። እንተያያለን። ምኑን ነው የምናየው? እንዳትተኩስ ባሻ። አልተኛም እንዴ? አንተ እየቃዠ በየት በኩል ተኛለሁ? በልተኛ ዝም ብለህ። አይ
አልተኛም። እንቅልፌን ጨርሻለሁ። ሊሊ ማታ ስትገቢ ጧት እናወራለን ብለሽን ነበር። ትቼዋለሁ። ለምን ውስጥ ሻምቀሽ ትይዣለሽ? ትቼዋለሁ አለች እኮ ማሪ። በቃ ሊሊ ትቼዋለሁ ካለች ትቼዋለሁ ነው። ተዋት። እሺ እንደዛ ከሆነ እኔም ራሴን ለመከላከል ሽጉጥ እገዛለሁ። መብት ነው። ደግሞ የሚሸጥልኝ ሰው አግኝቻለሁ። አያቴ መፍራት ያለብሽ ሽጉጥን ሳይሆን ተኳሽን ነው ይለኝ ነበር። አይገርምም? የኔ አያት ደግሞ ምን እንደሚለኝ ታውቃለህ? ሽጉጥ ይኑርህ እንጂ መተኮሱን ጠላት ላይ ትለማመዳለህ ይለኝ ነበር። የዚህን ቤት ታሪክ አንድ ሽጉጥ እየቀየረው ነው። ለምን አርፋችሁ አትበሉ? ሊልዬ ተናድሽብኛል እንዴ? ኧረ ምን በወጣኝ። አንተ የምትገዛው የሰላም ባንዲራ አይደል እንዴ? ሽጉጡን ታውቀው እንዴ? አልተውኩትም። ቆይ ሊሊ እኔንም ተረጅኝ እንጂ አንድ ሰው ሽጉጥ ይዞ አንድ ሰው ደግሞ ባዶ እጁን እንዴት መግባባት ይችላል? እኔ እስከማውቀው ይሄ ቤት በፍቅር እንጂ በመሳሪያ አይደለም የቆመው። በመሳሪያ ነው የምንደማመጠው ካላችሁ ደግሞ እንደፈለጋችሁ ፈንጩበት። አይ ሊሊ ተናዳብኝ እኮ። እና አሁን ምን አይነት ሽጉጥ ነው ለመግዛት የወሰንክ? የተገኘውን ሽጉጥ ብቻ ይተኩስ። ቱ አሁን አንተ ወንድ ነህ። እንዴት ሰው የሚይዘውን ሽጉጥ መምረጥ ያቅተዋል? ማሪ አባቢን ተወሽ። ልትገዛ ስትል እኔ ጋር ደውልልኝና እኔ አማክራለሁ። የኔ ፍቅር ቀሚስ እኮ አይደለም መገዛው። እሺ አሁን ወዴት ነው የምትሄደው? ሃይሚን ቦሌ ጥዬ እኔ ሜክሲኮ ነው የምሄደው። ጎሽ እግረ መንገድህን እኔንም ቱሉ ዲምቱ ታደርሰኛለህ። አባቢ ሜክሲኮና ቱሉ ዲምቱ ምን አገናኘው? በዛ ላይ እኔ ስራ መግባት አለብኝ። በቃ በራይድ ትሄዳለህ። አይ እንግዲህ ኃይል እንድጠቀም አታስገድደኝ። እሺ አብረን እንወጣለን። እሺ መጣሁ፣ ጠብቁኝ። ከእለት ወደ እለት የሽጉጥ ጥቅም እየገባኝ ነው የመጣው። አይዞህ ማሪ፣ አንድ ሽጉጥ እስክትገዛ ነው። ከገዛ በኋላ እምቢ ማለት እንችላለን። እስከ ማታ ነው። እሺ ሽጉጡን ማየት ከፈለክ ማየት ትችላለህ። አይ ሽጉጥን እኮ በማየት የሚያውቀው ስለ ሽጉጥ የማያውቅ ሰው ነው። ታዲያ በምን ይታወቃል? ሽጉጥ ለለመደ ሰው ዳብሶ ማወቅ ይችላል። እኔ ገና ካኪውን እንዳየሁት ነው ምርጥ ዕቃ እንደሆነ ያወቅኩት። የሚገርም ብቃት ነው። ይገርማል። ሽጉጥ የምጠቀመው አንዳንዴ ነው። ብዙ ጊዜ በሰደፉ ነው የምጠቀመው። መተኮስ ፈሪነት ነው። እኔ በሆን ግን ለሰደፍ ገንዘብ አላባክንም። የሰደፍን ጥቅም ያወቀ ሰው ነው የሚረዳኝ። ሳስበው ስለ ሽጉጥ ምንም የምታውቃል መሰለኝ። ይኸውልህ ሽጉጥ ሰይጣን ምን ጊዜ እንደሚያሳስት አታውቅም። እኔ ካልተኮሱብኝ አልተኮስም። አይምሰል። ሽጉጥ ስትይዘው አንተነትህን ነጥቆ በጉልበት አማኝ ያደርጋል። እንደ ወንድም ልምከር፣ ከዚህ በፊት ተጠቅመህ ማታውቅ ከሆነ ቅርብ። ቆይ አንተ ሻጭ አይደለ እንዴ? ለምንድን ነው የምመክረኝ? ይኸውልህ ብዙዎች ከኔ ሽጉጥ ገዝተው በማግስቱ ራሳቸውን እስር ቤት አግኝተዋል። ገዛለሁ ካልክ ግን ውሰደው። ሄሎ ዳኒ፣ መጣሁ። እሺ መጣሁ። አመሰግናለሁ። ሲጀመር ሽጉጥ አያስፈልገኝ። ወይኔ ባሻ ሰለሞንም ስልክ አላነሳ ይበለኝ። ጀግናው ገና ለገና ክንዴን ሳልንተራ ስልክ አላነሳ ትለኛለህ? ባሻ አላየሁትም። አንቺስ ምን ሆነሽ ነው የማታነሺው? እኔም አላየሁትም ነበር አባቢ። ጎሽ ጎረመሽ ማለት ነው አይደል? ልጄ የታለች እንዴ? አባቢ አለው እኮ። ባሻ ማየት የፈለጉት ሊሊ ነው። ባሽዬ ሊሊ እኮ ጠላችን። እንዴት አትጠላም? ድሮም ተናግሬ ነበር አልሰማ ብለህ ነው እንጂ። እኔም ብቻ አይደለም አንተንም ጭምር ነው የጠላች። አዎ አባቢ፣ ሊሊ ትንሽ አሟት ሆስፒታል ዳኒ ጋር ነች ያለችውና ልንጠይቃት ልንገባ ስንል ለጥቂት ቀናት እናንተንም ማየት አልፈልግም አለች። ወይኔ ባሻ ልጄ ምኗን ነው ያመማት? ዳኒ ትንሽ ቀላል ነገር ነው ብሏል። ነገር ግን ሊሊ በዋነኝነት እናንተን ነው ማየት የማትፈልገው ብሎ አስወጣን። የልጄን ጠላት መቼ አጣሁት? ጠብቁኝ
ሽጉጤን ይዤ ልምጣ። ባሻ እንዴ እንደ ቀልድ ልትገለኝ ነው እንዴ? እምልልሃለሁ የልጅ ጠላት ነው ያደለው። ልቀቀኝ ብያለሁ እንዴ ሃይሚ አንድ ነገር በይው እንዴ። አባቢ ሰሌ አይደለም የሊሊ ጠላት ባክህን። የማንም ፈሪ መጫወቻ ልሁን? ልቀቀኝ ብያለሁ። ልቀቀኝ! ልቀቀኝ አንተ ሰው! አለቅም እንዴ ሊሊ ይቅርታችንን ስለተቀበልሽን በጣም እናመሰግናለን። ምንም ችግር የለው። አባቢ ደግሞ በድጋሚ ሽጉጡን ሸጠ ስላሳከምከኝ አመሰግናለሁ። እኔ የሚያናድደኝ ያ ሽጉጥ አንዴ እንኳን ሳይተኮስበት መልሶ መሸጡ ነው። እኔስ ብትይ እንደ ግርሳት የሚያንገበግበኝ እሱ ነገር ነው። የኔ ጠላት አንቺ ነሽ። ቆይ ግን እኔ ባልታመምና እናንተ ማየት አልፈልግም ባልል እየተታኮሳችሁ ልትኖሩ ነበር? እኔ አንቺ ባትታመሚም በቃ ሽጉጥ መግዛቱን ትቼው ነበር። እንዴ ለምን? የኔ ማንነት መግደል አይደለማ። ድሮም ሽጉጥ እንደምትፈራ ገምት ነበር። እኔ ገዳይ መሆን እንጂ መተኮስ አልፈራም። ሰሌ ትክክል ነው። መግደል እንደመተኮስ ቀላል አይደለም። የሚገርም ፊልም ነው የሚመስለው። ለማንኛውም ያ ሽጉጥ እንኳን ከዚህ ቤት ወጣ። አሁንም ቢሆን እንዳስፈላጊነቱ ተመጣጣኝ እርምጃ ነው የምወስደው። እሺ ለምንድን ነው እኔን የሚያየው? እየዛተብህ ይመስለኛል። ግን ደግሞ አታስብ፣ አሁን ሽጉጥ ስለሌለው ምንም አያረጋም። አይምሰልሽ፣ ትንሽ ጊዜ ነው፣ ትንሽ ጊዜ። እርግጠኛ ናችሁ ግን ባሻ ይሄን ሽጉጥ ሸጦታል? አዎ አባቢ ሸጨዋለሁ ካለ አሽ። እሺ አንቺ ተሽጧል ካልሽ አምንሻለሁ። እንዴት የቤት ቁልፍ ሳትይዙ ትመጣላችሁ? ሊሊ ቤት ውስጥ አለች ብዬ ነው ጥዬ የወጣሁት። እኔ ደግሞ አባቢ ይዛል ብዬ ነው ቁልፉን ትቼ የወጣሁት። የቤቱ ቁልፍ እኔ ጋር መኖር ነበረበት። ውጭ እናድራለን እንጂ የቤቱን ቁልፍ አንተ አትይዝም። አሁን ወሬውን ተውትና በደንብ አንኳኩ።